የኢትዮጵያ ንግድ ባንክ ቤት ለመግዛትና እንደዚሁም መኪና ለመግዛት ለሚፈልጉ ግለሰቦች አዲስ መግለጫ ወጥቷል። እሱ ምንድነው? በዝርዝር እንቃኘዋለን። በተጨማሪም የኢትዮጵያ ብሔራዊ ባንክ በቢሊዮን የሚቆጠር ገንዘብ እንደከሰረም ተሰምቷል። በዝርዝር እንቃኘዋለን። በተጨማሪም የኢትዮጵያ ንግድ ባንክ ባወጣው መግለጫ ላይ ማለትም የፋይዳ መታወቂያ ላይ ባወጣው መግለጫ አሁንም በጣም ብዙ ግለሰቦች ላይ ጥያቄ እየፈጠረ ይገኛል። በዝርዝር እንመለከተዋለን። በተጨማሪም በሰሞኑን ምንዛሬ እጅግ በጣም በከፍተኛው እየተንቀሳቀሰ ይገኛል። እናም በዛሬው ዕለት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋትምን በዛሬው ዕለት ከምን ደርሰዋል? በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋል። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? እነሆ በዛሬው ዕለት የወጡ መግለጫዎችን ወደ እናንተ ይዘምተናል። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ20 ሀገራቶችን የምንዛሬ ዋጋትምን በተጨማሪም በባንኮች ደረጃ ደግሞ የ3 ባንኮችን የምንዛሬ ዋጋትምን ከ3 ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በመጀመሪያም የኢትዮጵያ ንግድ ባንክ ለግለሰቦች ቤት ለመግዛትና እንደዚሁም መኪና ለመግዛት ለሚያስቡ ግለሰቦች አዲስ ያወጣው መግለጫ አለ። እሱን በዝርዝር እንቃኘዋለን። የኢትዮጵያ ንግድ ባንክ ቤት ለመግዛትና እንደዚሁም መኪና ለመግዛት ለሚያስቡ ግለሰቦች ከኢትዮጵያ ንግድ ባንክ ብድር መውሰድ እንደሚችሉም ተናግረዋል። ብድሩ መስፈርቶች በዋነኝነት ድርጅቶች ይህንን ብድር መበደር አይችሉም፣ ግለሰቦች ብቻ ናቸው። እንደዚሁም ደግሞ ብድሩን በሚበደሩበት ሰዓት ለምሳሌ 10 ሚሊዮን የሚበደሩ ከሆነ እነሱ ደግሞ 20 ሚሊዮን የሚያወጣ ቤት ማስያዝ እንዳለባቸውም ገልጸዋል። እንደዚሁም ደግሞ የሚበደሩ ግለሰቦች በ6 ወር ውስጥ የሚበደሩትን ግማሽ መቆጠብ እንዳለባቸውም ገልጸዋል። ማለትም እነሱ 6 ሚሊዮን ብር የሚበደሩ ከሆነ በ6 ወር ውስጥ ደግሞ መቆጠብ ያለባቸው 3 ሚሊዮን ብር መቆጠብ እንዳለባቸውም ገልጸዋል። እንደዚሁም ቤት ለሚገዙ ግለሰቦች ደግሞ የ6 ወር እፎይታ እንዳለውም ተናግረዋል። ነገር ግን መኪና ለሚገዙ ግለሰቦች ምንም አይነት እፎይታ እንደሌለውም ተናግረዋል። ነገር ግን ቤት የሚገዙ ግለሰቦች በ6 ወር ውስጥም ከዛ በኋላ 14% ወለዱን መክፈል እንዳለባቸውም ተናግረዋል። በአጠቃላይ የኢትዮጵያ ንግድ ባንክ ለግለሰቦች የሚሆን የብድር መጠን ያወጣው ይህን ይመስል ነበር። ቤተሰቦች ወደ ቀጣኛው መረጃችን አለፈ። የግሪክ በረራ እንደተቋረጠም ተሰምተዋል። የፍላይት ራዳር ምስሎች እንደሚያሳዩት ከሆነ አሁን ላይ በግሪክ ውስጥ ምንም አይነት የሚንቀሳቀስ አውሮፕላን አለመኖሩን ተገልጿል። ቤተሰቦች አሁን ደግሞ የኢትዮጵያ ብሔራዊ ባንክ ያወጣው መግለጫ እንመለከታለን። የኢትዮጵያ ብሔራዊ ባንክ 450 ቢሊዮን ብር እንደከሰረም ገለጸ። ከዚህ በኋላም በዚህ አይነት ምንዛሬው የሚቀጥል ከሆነ ከዚህ የበለጠ ኪሳራ እንደሚያጋጥመው ተናግረዋል። እንደዚሁም እስካሁን ድረስ ያልተከፈለ ከሳዑዲ አረቢያ 1 ቢሊዮን ዶላር ብድር እንዳለበትም ተገልጿል። እንደዚሁም ከዩናይትድ አረብ ኤምሬት ከአቡዳቢ 3 ቢሊዮን ዶላር ብድር እንዳለበትም ተገልጿል። ምሁራኖች እንደሚናገሩት ከሆነ ከዚህ በፊት 1 ቢሊዮን ዶላሩን ለመክፈል 54 ቢሊዮን ብር እንደሚፈጅበትም ይታወቅ ነበር። ነገር ግን አሁን ላይ 1 ቢሊዮን ዶላር ለመክፈል ከ150 ቢሊዮን ብር በላይ እንደሚያስፈልገውም ተናግረዋል። የሚሆነበት ምክንያት ደግሞ ከምንዛሬው አንጻር እንደሆነም ተነግረዋል። ከዚህ በኋላ ምንዛሬው ከዚህ በላይ የሚጨምር ከሆነ የኢትዮጵያ ብድር እጅግ በጣም በከፍተኛው እንደሚበዛም ተናግረዋል። እንደዚሁም አሁን ላይ የኢትዮጵያ ብሔራዊ ባንክ IMF ጋር የኢትዮጵያ ብድር ለማሸጋሸግ ስምምነት ላይ እንደደረሱም ተሰምተዋል። እናም በቅርብ እንደሚፈራረሙም ተናግረዋል። ምሁራኖች እንደሚናገሩት ከሆነ የሄዳ ሽግሽግ ባይደረግ ኑሮ ኢትዮጵያ ላይ እንደዚሁም የኢትዮጵያ ምንዛሬ ላይ ትልቅ ጫና እንደሚያመጣም ገልጸዋል። ቤተሰቦች አሁን ደግሞ ስለ ኢትዮጵያ ንግድ ባንክ የጠየቁ እህትና ወንድሞቻችን አሉ። የምናውቀውን እንመልስላችኋለን። መጠየቅ ያለብን ደግሞ ጠይቀን ወደ እናንተ እናመጣለን። እንደዚሁም አሁን ላይ የምነግራችሁ ጥያቄ ካላችሁ ያልገባችሁ ነገር ካለ በኮሜንት ላይ አሳውቁኝ። እኛ የምናውቀው ከሆነ እንመልስላችኋለን። መጠየቅም ካለብን ጠይቀን ወደ እናንተ እናመጣለን ማለት ነው። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልሰጣለን። እናም በዛሬው ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን፣ አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ፓስፖርቱ እንደ ናሽናል አይዲ ወይም ደግሞ እንደ ፋይዳ መታወቂያ ወይም ደግሞ እንደ ዲጂታል መታወቂያው አይሆንም እንዴ ብሎ ጠይቀዋል። ጥያቄው እንደዛ የሚል ነው የሚመስለው። እኔ ካልኩት ሌላ ከሆነ በኮሜንት ላይ አብራርታችሁ ብጽፉልኝ የተሻለ ይመስለኛል። ነገር ግን እንደተመለከቱም ከሆነ ሌሎችም ግለሰቦች በፓስፖርት አይቻልም እንደያሉ ይገኛሉ። ምን መሰላችሁ? የኢትዮጵያ ንግድ ባንክ እስካሁን ድረስ እንደተናገረውም ከሆነ በፋይዳ መታወቂያ ወይም ደግሞ በዲጂታል መታወቂያ እንደሚቻል ብቻ ነው የገለጸው። ነገር ግን እስካሁን ድረስ ስለ ፓስፖርት አልተናገረም። በፓስፖርት ጉዳይ ላይ መግለጫ ከሰጠ ወደ እናንተ እናደርሳችኋል። ቤተሰቦች ወደ ቀጣኛው ኮሜንት አለፈ። እኔ የኢትዮጵያ ንግድ ባንክ አካውንት ላይ ነው ተቀማጭ የሚያደርገው ገንዘቤን እናም ስመለስ ችግር ያመጣል እንዴ ብሎ ጠይቀዋል። የፋይዳ መታወቂያችሁና የናሽናል አይዲ መታወቂያችሁን ኮኔክት ካላደረጋችሁ እስከ ጥር 23 ድረስ ማለት ነው የዛኔ አካውንታችሁን ማንቀሳቀስ አትችሉም እያሉ ይገኛሉ። የኢትዮጵያ ንግድ ባንክ ማለት ነው። እናም የኢትዮጵያ ንግድ ባንክ አካውንታችሁን የፋይዳ መታወቂያችሁ ጋር ኮኔክት ብታደርጉት የፋይዳ መታወቂያ ካላችሁ ማለት ነው የተሻለ ይመስለኛል። ነገር ግን የፋይዳ መታወቂያ ከሌላችሁ ማለትም የፋይዳ መታወቂያ ካላወጣችሁ ለእናንተ የኢትዮጵያ ንግድ ባንክ ከኢትዮ ቴሌኮም ጋር አንድ ላይ በመሆን ለእናንተ አዲስ መግለጫ ያወጣል ተብሎ እየታሰበ ይገኛል። በዚህ ጉዳይ ላይ አዲስ መግለጫ አዲስ መረጃ ካለ ወደ እናንተ እናሳውቃችኋለን። ነገር ግን የፋይዳ መታወቂያ ካላችሁ የኢትዮጵያ ንግድ ባንክ አካውንታችሁ ጋር ኮኔክት ብታደርጉት የተሻለ ይመስለኛል። ኮኔክት የምታደርጉበት መንገድ ደግሞ ከትናንትና ወዲያ የሰራነው ቪዲዮ ላይ ገብታችሁ ብትመለከቱ እንዴት አድርጋችሁ ኮኔክት እንደምታደርጉ አብራርቼላችኋለሁ። በዲጂታል መንገድ ነው። በስልክ
በስልካችሁ ብቻ የኢትዮጵያ ንግድ ባንክ አካውንታችሁን ከፋይዳ መታወቂያ ጋር ኮኔክት የምታደርጉበት መንገድ የኢትዮጵያ ንግድ ባንክ ስላመቻቸ ያንን ቪዲዮ በማየት በስልካችሁ ብቻ እንዴት አድርጋችሁ ኮኔክት እንደምታደርጉ ማወቅ ትችላላችሁ። ቤተሰቦች ወደ ቀጣይኛው ኮሜንት አለፍን። ፋይዳ መታወቂያ ለሌለንስ እንደዚሁም ለጠፋብን እንደዚሁም ደግሞ ላላወጣን ምን ማድረግ አለብን የሚል ጥያቄ በዝተዋል። ቀደም እንደነገርኳችሁ የኢትዮጵያ ንግድ ባንክ ከኢትዮ ቴሌኮም ጋር አንድ ላይ በመሆን በቅርብ በሳዑዲ ለምትገኙ እንደዚሁም በዱባይ ለምትገኙ እንደዚሁም በአጠቃላይ በውጭ ሀገራት ለምትገኙ ኢትዮጵያን በሙሉ በቅርብ እንደሚያመቻችም እየተሰማ ይገኛል። እኛም በተደጋጋሚ እየጠየቅን እንገኛለን። እናም በዚህ ጉዳይ ላይ አዲስ ነገር ካለ ወደ እናንተ እናሳውቃችኋለን። ቤተሰቦች አሁንም ድረስ ያልተመለሱ ኮሜንቶች በጣም ብዙ ኮሜንቶች አሉ። ኮሜንቶችንም የኢትዮጵያ ንግድ ባንክን እየጠየቅን ወደ እናንተ እናቀርባለን። እናንተም ያላችሁን ጥያቄ በኮሜንት ላይ አሳውቁኝ። እኛም የኢትዮጵያ ንግድ ባንክን በሚገባ ጠይቀን ወደ እናንተ እናቀርባለን። ቤተሰቦች ከእናንተ ብቻ የሚጠበቀው ይህን ቪዲዮ እስከ መጨረሻው ማየት እንደዚሁም ደግሞ ቪዲዮውን ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። የቪዲዮ ደግሞ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ጥያቄና አስተያየታችሁን በኮሜንት ላይ ማስፈራችሁ እንዳዘነጉ። ቤተሰቦች ይህን ቪዲዮ ላይክ ያርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 186 ብር ከ11 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18611 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 218 ብር ከ14 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21814 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 234 ብር ከ91 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 23491 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 135 ብር ከ50 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 13550 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ አውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 124 ብር ከ56 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 12456 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 250 ብር ከ55 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 25055 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ኩዌት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 605 ብር ከ45 ሳንቲም እየተመነዘረ ሲሆን 100 የኩዌት ዲናሮች ደግሞ 60545 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 50 ብር ከ67 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5067 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 49 ብር ከ61 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4961 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 483 ብር ከ45 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 48345 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 262 ብር ከ49 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26249 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 493 ብር ከ29 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 49329 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 58 ብር ከ39 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5839 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። ቤተሰቦች የዛሬው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ መረጃ ይህን መስል ነበር። ቤተሰቦች አሁን ደግሞ የባንኮችን ምንዛሬ ዋጋ ተመን አብረን እንቃኛለን። በቅድሚያም የኢትዮጵያ ንግድ ባንክን ምንዛሬ ዋጋ ተመን አብረን እንመለከትና ከዛ በኋላ ወደ አምሃራ ባንክ እንደዚሁም ወደ አዋሽ ባንክ እናልፋለን። አብራችሁን ቆዩ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 151 ብር ከ60 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 154 ብር ከ64 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ እየገዛበት ያለው ዋጋ 198 ብር ከ38 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 202 ብር ከ35 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 176 ብር ከ50 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 180 ብር ከ03 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ስዊስ ፍራንክ እየገዛበት ያለው ዋጋ 184 ብር ከ98 ሳንቲም እየገዛ
እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 188 ብር ከ68 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ ኢኩዊቲ ኒር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 484 ብር ከ60 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 494 ብር ከ29 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 41 ብር ከ28 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ10 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 40 ብር ከ40 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ21 ሳንቲም እነሱ ይሸጣል። ቤተሰቦች እስካሁን ድረስ የተመለከትነው የኢትዮጵያ ንግድ ባንክን የምንዘራው ጋር ተመን ነው። አሁን ደግሞ የአምሃራ ባንክን የምንዘራው ጋር ተመን አብረን እንቃኛለን። አብራችሁን ቆዩ። የአምሃራ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 152 ብር ከ81 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 155 ብር ከ87 ሳንቲም እነሱ ይሸጣል። የአምሃራ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 205 ብር ከ92 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 210 ብር ከ04 ሳንቲም እነሱ ይሸጣል። የአምሃራ ባንክ አንድ ዩሮ የገዛበት ያለው ዋጋም 179 ብር ከ51 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 183 ብር ከ10 ሳንቲም እነሱ ይሸጣል። የአምሃራ ባንክ አንድ የሳዑዲ ሪያል የገዛበት ያለው ዋጋም 40 ብር ከ75 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ56 ሳንቲም እነሱ ይሸጣል። የአምሃራ ባንክ አንድ የዱባይ ድርሃም የገዛበት ያለው ዋጋም 40 ብር ከ60 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ44 ሳንቲም እነሱ ይሸጣል። ቤተሰቦች እስካሁን ድረስ ተመለከተነው የአምሃራ ባንክን የምንዘራው ጋር ተመን ነው። አሁን ደግሞ የአዋሽ ባንክን የምንዘራው ጋር ተመን አብረን እንቃኛለን። አብራችሁን ቆዩ። የአዋሽ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 151 ብር ከ70 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 154 ብር ከ73 ሳንቲም እነሱ ይሸጣል። የአዋሽ ባንክ አንድ ዩሮ የገዛበት ያለው ዋጋም 179 ብር ከ88 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 183 ብር ከ47 ሳንቲም እነሱ ይሸጣል። የአዋሽ ባንክ አንድ የፓውንድ ስተርሊንግ እየገዛበት ያለው ዋጋም 205 ብር ከ87 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 209 ብር ከ99 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን የአዋሽ ባንክ እየገዛበት ያለው ዋጋም 182 ብር ከ49 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 186 ብር ከ14 ሳንቲም እነሱ ይሸጣል። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 43 ብር ከ01 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ87 ሳንቲም እነሱ ይሸጣል። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ95 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ83 ሳንቲም እነሱ ይሸጣል። ቤተሰቦች የአዋሽ ባንክ የምንዘራው ጋር ተመን እንደዚሁም የኢትዮጵያ ንግድ ባንክ የምንዘራው ጋር ተመን እንደዚሁም የአምሃራ ባንክ የምንዘራው ጋር ተመንና የጥቁር ገበያና መረጃዎቹ ይህን ምስ ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ ማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ጥያቄም ካላችሁ አሁን በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመልስላችኋለን። አስተያየታችሁን በኮሜንት ላይ አሳውቁኝ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።